ሰላም የተከበራችሁ የኢሪሳት ተከታታዮች ለዛሬ ሐምሌ 14 2026 ያዘጋጀናቸውን የአማርኛ ስፖርት ዜናዎችን ከዚህ ሰዓት ጀምሮ ወደ እናንተ እናደርሳለን። አብራችሁን ቆዩ። በሃንጋሪ የሚካሄደው የጁላይ ስቲቫን መታሰቢያ የአትሌቲክስ ውድድር ዛሬ ምሽት ፈታኝ ፍልሚያዎችን ያስተናግዳል። በዓለም አትሌቲክስ የኮንቲኔንታል ቱር የወርቅ ደረጃ የተሰጠው የጁላይ ስቲቫን መታሰቢያ አትሌቲክስ ውድድር ዛሬ በሃንጋሪ ሴኬሽፌሄርባር ከተማ በደማቅ ሁኔታ ይካሄዳል። ይህ ውድድር ከዳይመንድ ሊግ ቀጥሎ ከፍተኛ ግምት የሚሰጠው ሲሆን አትሌቶች ለማሸነፍና የወቅቱን ምርጥ ሰዓታቸውን ለማሻሻል ብርቱ ፉክክር ያደርጋሉ። በዚህ ታላቅ ዓለም አቀፍ መድረክ ላይ የምስራቅ አፍሪካውያኑ የረጅም ርቀት አትሌቶች እርስ በርስ የሚፎካከሩበትም ይሆናል። ከፍተኛ ግምት ባገኘው የወንዶች 3000 ሜትር አትሌት ሳምሶን አማረና ዮናስ ክፍሌ የኤርትራን ሰንደቅ ዓላማ ከፍ ለማድረግም ይሮጣሉ። ሁለቱ አትሌቶች ሀገራቸውን ወክለው በቅርቡ ያስመዘገቡትን ጥሩ አቋም ይዘው የሚቀርቡ ቢሆንም በውድድሩ ላይ ግን ከባድ ፈተናም ይጠብቃቸዋል። በተለይም ጠንካራው ኢትዮጵያዊ አትሌት ብርሃኑ ባለውና ጠንካራ የኬንያ የረጅም ርቀት ተፎካካሪዎች በአሸናፊነት ለመወጣት ተዘጋጅተዋል። በሌላ በኩል በሴቶች 1500 ሜትር ውድድር ላይ ኢትዮጵያዊቷ ድርቤ ወልተጂ ትጠበቃለች። ውድድሩ በረጅም ርቀት ብቻ ሳይሆን በአጭር ርቀትም እጅግ ፈጣን ፍልሚያዎችን ያስተናግዳል። በአንጋፋዎቹ አሜሪካውያን ሯጮች ክሪስቲያን ኮልማንና ፍሬድ ኬርሊ መካከል በ100 ሜትር የሚደረገው የአንገት ለአንገት ፍልሚያ የዛሬው ምሽት ሌላኛው ማራኪ ክስተት እንደሚሆን ተገምቷል። የውድድር መርሃ ግብር ከምሽቱ 12:45 ጀምሮ በተከታታይ የሚካሄድ ይሆናል። 113ኛው ቱር ደ ፍራንስ ዛሬ በ10ኛው ዙር ሲቀጥል ሁለቱ ኤርትራውያን ኮከቦች ብርቱ ፈተና ይጠብቃቸዋል። የ2026 ቱር ደ ፍራንስ ውድድር ከአንድ ቀን ረፍት መልስ ዛሬ በ10ኛ ዙር ውድድር በከባድ የተራራ ላይ ፍልሚያም ይመለሳል። ከኦሪላክ ተነስቶ በሌ ሊዮራን የሚጠናቀቀው ይህ የ166.6 ኪሎ ሜትር መንገድ 7 ከባባድ አቀበቶችን ያካተተ በመሆኑ ለተወዳዳሪዎች ፈታኝ እንደሚሆን ይጠበቃል። ኤርትራዊው ቢኒያም ግርማይ ባለፉት 9 ዙሮች ባሳየው አስደናቂ ብቃት በአረንጓዴ ማሊያ ፉክክር ውስጥ በግንባር ቀደምትነት ይገኛል። የነገው መንገድ ለሱ አይነት ፈጣን የብስክሌት ጋላቢዎች እጅግ ከባድ በመሆኑ ዋነኛ ግቡ የጊዜ ገደቡን ጠብቆ በሰዓቱ መጨረስና ረቡ ለሚጠበቀው ሜዳማ መንገድ አቅሙን መቆጠብ ይሆናል። ሌላኛው ኤርትራዊ ናትናኤል ተስፋ ጽዮን በሙቪስታር ቲም ቡድን ውስጥ ወሳኝ ሚናም እየተወጣ ይገኛል። አቀበት የመውጣት ልዩ ተፈጥሯዊ ብቃት ያለው ናትናኤል የዕለቱን ደረጃ ለማሻሻል ታሪካዊ ሙከራም ያደርጋል ተብሎ ይጠበቃል። በአጠቃላይ መሪነት በታዴ ፖጋቻርና ቪንጌጋርድ መካከል የሚደረገው የቢጫ ማሊያ ትንቅንቅም ትኩረት ስቧል። ፈረንሳይና ስፔን በዓለም ዋንጫ ግማሽ ፍጻሜ ዛሬ የሚያከናውኑት ፍልሚያም በጉጉት ተጠብቋል። በቴክሳስ አርሊንግተን በሚገኘው ዳላስ ስቴዲየም ምሽት 4 ሰዓት በሚደረገው ጨዋታ ወደ ፍጻሜው ለማለፍ ወደ ሜዳ ይገባሉ። የፈረንሳይ ብሔራዊ ቡድን መጠነኛ የጉዳት ስጋቶች ያጋጠሙት ሲሆን የአማካይ ክፍሉ ቁልፍ ተጫዋች ኦርሊያን ቹዋሜኒ የጭን ጉዳት እንደዚሁም ተከላካዮቹ ዊሊያም ሳሊባና ዳዮ አፓሜካኖ ከልምምድ ቢቀሩም ለጨዋታው ይደርሳሉ ተብሎ ይጠበቃል። ካፒቴኑ ኬሊያን ምባፔ ከሞሮኮ ጋር በነበረው ጨዋታ የቁርጭምጭሚት ጉዳት ቢያጋጥመውም ቡድኑን ለመምራት ዝግጁ ነው ተብሏል። በሌላ በኩል ስፔን ምንም አይነት ከባድ የጉዳት ዜና የሌለባት ሲሆን ሙሉ በሙሉ ጤናማ ስብስብ ይዛ ትቀርባለች። የእግር ኳስ ተንታኞችና የስፖርት ቤተሰቡ የተለያዩ ግምቶችን እየሰጡም ይገኛል። በርካታ ባለሙያዎች ስፔን የጨዋታውን ፍሰት የመቆጣጠር ብቃት ስላላት ጨዋታውን 2-1 በሆነ ጠባብ ውጤት ታሸንፋለች ሲሉ ገምተዋል። በተቃራኒው ለፈረንሳይ የተሻለ እድል የሰጡ አልጠፉም። ተቀራራቢ ጥንካሬ ላይ ስለሚገኙ እስከ ጭማሪ ሰዓት ወይም መለያ ምት ሊያምሩ እንደሚችል በሰፊው እየተገመተም ይገኛል። ዓለም ዋንጫውን ከተመለከተ ዜና ሳንወጣ የ2030 የዓለም ዋንጫ ወደ 64 ሀገራት ሊያድግ ነው። የፊፋ ፕሬዝዳንት ጃኒ ኢንፋንቲኖ የዓለም ዋንጫ የተመሰረተበትን 100ኛ ዓመት የምስረታ በዓል ምክንያት በማድረግ በ2030 የተሳታፊ ሀገራት ቁጥር ወደ 64 ከፍ ሊል እንደሚችል አረጋግጠዋል። ይህ ሐሳብ መጀመሪያ የቀረበው በደቡብ አሜሪካ እግር ኳስ ኮንፌዴሬሽን እና በኡራጋይ እግር ኳስ ማህበር ሲሆን ፊፋ ከ2026 ውድድር መጠናቀቅ በኋላ እቅዱን እንደሚመረምረው አስታውቋል።
አስታውቋል። ይህ ውሳኔ በተለይ ለአፍሪካ እግር ኳስ ትልቅ እድል ይዞ ይመጣልም ተብሏል። በአሁኑ ሰዓት ያላት የ9 ተሳታፊዎች ቁጥር ወደ 12 ወይም ወደ 13 ሀገራት ሊያሳድገው ይችላል። ይህም የምስራቅ አፍሪካ ሀገራት ለመጀመሪያ ጊዜ በዓለም መድረክ ላይ የመታየት ህልማቸው እውን እንዲሆን በር የሚከፍት ይሆናል። ይህ ዜናም ይፋ ከሆነ በኋላ እንደ አውሮፓ እግር ኳስ ማህበር ፕሬዝዳንት አሌክሳንደር ቼፍሬን ያሉ ኃላፊዎች የጨዋታዎች መብዛት በተጫዋቾች ላይ ከፍተኛ አካል ድካምና ጉዳት ያስከትላል በሚል ሐሳቡን በጽኑ ተቃውመውታል። በአንጻሩ ጃኒ ኢንፋንቲኖ የዓለም ዋንጫ ለመላው ዓለም ክፍት መሆን አለበት፣ ትናንሽ ሀገራት ድል ካላገኙም የእግር ኳስ እድገታቸው ይቀጭጫል ሲሉ ተናግረዋል። መድረኩ በታሪክ ለመጀመሪያ ጊዜ በ3 አህጉራትና በ6 ሀገራት በጋራ እንደሚዘጋጅ ታውቋል። ዋናዎቹ ውድድሩን የሚያስተናግዱት ሀገራት ሞሮኮ፣ ስፔንና ፖርቹጋል ሲሆኑ የ100ኛ ዓመት መክፈቻ ጨዋታዎች ደግሞ በታሪካዊነታቸው ምክንያት በኡራጋይ፣ አርጀንቲናና ፓራጓይ አስተናጋጅነት ይካሄዳሉ። 6ቱም አስተናጋጅ አገራት ያለምንም ማጣሪያ በቀጥታም በውድድሩ ላይ ይሳተፋሉ። የክሮኤሺያ እግር ኳስ ፌዴሬሽን የቀድሞውን ታዋቂ ተከላካይ ስላቪያን ቢሊችን አዲሱ የብሔራዊ ቡድን ዋና አሰልጣኝ አድርጎ ሾመ። የ57 ዓመቱ ቢሊች ከሀገሪቱ እግር ኳስ ፌዴሬሽን ጋር የ2 ዓመት የኮንትራት ስምምነት የተፈራረመ ሲሆን ቡድኑን እስከ ዩሮ 2028 ድረስ እንዲመራም ኃላፊነት ተጥሎበታል። ሹመቱ የተሰማው የቀድሞ ስኬታማው አሰልጣኝ ዝላትኮ ዳሊች በ2026 የዓለም ዋንጫ በጥሎ ማለፉ በፖርቹጋል 2-1 ከተሸነፉ በኋላ ከኃላፊነታቸው መልቀቃቸውን በይፋ ባስታወቁም በሳምንቱ ነው። አሰልጣኙ ሹመቱን ተከትሎ በሰጠው አስተያየት ብሔራዊ ቡድኑን ዳግም በመረከቤ ደስተኛ ነኝ ብሏል። የአሰልጣኝ ቢሊች ዋነኛና ቀዳሚ ግብ በዩናይትድ ኪንግደምና በአየርላንድ ለሚስተናገደው የዩሮ 2028 ውድድር ቡድኑን ማዘጋጀት ነው። አሰልጣኙ በመጪው መስከረም ወር የሚጀምረውን የዩኤፋ ኔሽንስ ሊግ የምድብ ጨዋታዎችን በዋና አሰልጣኝነት የሚመራም ይሆናል። ከአሰልጣኞች ሹመት ሳንወጣ የኡራጋይ እግር ኳስ ማህበር የቀድሞውን የዓለም ዋንጫ ኮከብ ዲያጎ ፎርላንን የብሔራዊ ቡድኑ ጊዜያዊ አሰልጣኝ አድርጎ መሾሙን በይፋ አስታውቋል። የ47 ዓመቱ ፎርላን ቡድኑን የተረከበው የቀድሞው አሰልጣኝ ማርሴሎ ቤልሳ ቡድኑ በ2026 የዓለም ዋንጫ ከምድብ መሰናበቱን ተከትሎ በገዛ ፈቃዳቸው መልቀቃቸውን ተከትሎ ነው። ፎርላን ብሔራዊ ቡድኑን እስከ መጋቢት 2027 በጊዜያዊነት የሚመራ ሲሆን በዚህ ቆይታውም ከዋናው ቡድን ጎን ለጎን ከ20 ዓመት በታች ብሔራዊ ቡድኑንም በዋና አሰልጣኝነት ይመራል። ከዚህ ቀደም የአገሩን ታዋቂ ክለቦች ፔናሮልና አቴናስ ዴ ሳን ካርሎስን በዋና አሰልጣኝነት የመራውና በ2010 የዓለም ዋንጫ የኮከብ ተጫዋች ጎልደን ቦል ሽልማትን ያሸነፈው ፎርላን አሁን በታሪካዊ ብሔራዊ ቡድን ውስጥ አዲስ የአሰልጣኝነት ምዕራፍ ለመጀመር ተዘጋጅቷል። የተጫዋቾች ዝውውርን ወደ ተመለከቱ ዜናዎቻችን ስናልፍ ማንቸስተር ዩናይትድ ብራዚላዊውን አንድሬ ሳንቶስን ከቼልሲ ማስፈረሙን ይፋ አደረገ። ዩናይትድ ለ22 ዓመቱ አማካይ 48 ሚሊዮን ፓውንድ ክፍያ የፈጸመ ሲሆን ዝውውሩ እንደ ተጫዋቹ ብቃት እየታየ የሚጨመር 2 ሚሊዮን ፓውንድ የቦነስ ክፍያዎችን ያካተተ ነው። ሳንቶስ በኦልድ ትራፎርድ እስከ ሰኔ 2031 የሚያቆየውን የረጅም ጊዜ ውልም ፈርሟል። ተጫዋቹ በቀጥታ ወደ ካሪንግተን የልምምድ ማዕከል ያመራ ሲሆን ማንቸስተር ዩናይትድ በሄልሲንኪ ከሬክሳም ጋር ለሚያደርገው የቅድመ ውድድር ዘመን የወዳጅነት ጨዋታ የመጀመሪያ ተሳትፎን ያደርጋል ተብሎ ይጠበቃል። ሳንቶስ ባለፈው ውድድር ዘመን በቼልሲ ቤት 74 በመቶ ኳስ ማቋረጥ ስኬት የነበረው ሲሆን ከ2 ዓመት በታች ካሉ የፕሪሚየር ሊግ አማካዮች መካከል ኳስን ወደፊት በማቀበል ረገድ ቀዳሚውን ደረጃ የያዘ ድንቅ ተጫዋች ነው። በተያያዘ ዜና ማንቸስተር ዩናይትድ የአስቶን ቪላውን አማካይ ዩሪ ቴሌማንስን ለማስፈረም ተቃርቧል። ቀይ ሰይጣኖቹ የቤልጂየሙን ኢንተርናሽናል ወደ ኦልድ ትራፎርድ ለማምጣት በውሉ ላይ የሚገኘውን 35 ሚሊዮን ፓውንድ የውል ማፍረሻ ክፍያ ሙሉ በሙሉ ከፍሏል። የ29 ዓመቱ አማካይ ቴሌማንስ በግል ጥቅማ ጥቅም የተስማማ ሲሆን በሚቀጥሉት ቀናት የሕክምና ምርመራ ያደርጋል ተብሎ ይጠበቃል። ዩናይትድ ቀደም ሲል ከአታላንታው ተጫዋች ኤደርሰን ጋር ተስማምቶ የነበረ ቢሆንም በተጫዋቹ የሕክምና ምርመራ ወቅት በነበረበት የጉልበት ጉዳት ምክንያት ዝውውሩ ሙሉ በሙሉ መሰረዙ ይታወሳል። ማንቸስተር ዩናይትድ ከአማካዮቹ ውጪ ሌሎች ዝውውሮችንም እንደሚፈጽም እየወጡ ያሉ ዘገቦች ያስረዳሉ። በመጨረሻም የአርሰናሉ የመስመር ተጫዋች ሊያንድሮ ትሮሳርድ ቤሽኪታሽን ለመቀላቀል ተስማማ። ቤልጂየማዊው የግራ መስመር ተጫዋች ሊያንድሮ ትሮሳርድ
ከቱርኩ ክለብ ቤሽኪታሽ የቀረበለትን የግል ጥቅማ ጥቅም መቀበሉን ታዋቂው የዝውውር ዘጋቢው ፋብሪዚዮ ሮማኖ አረጋግጧል። ቤሽኪታሽ ለአርሰናል 18 ሚሊዮን ዩሮ ቅድሚያ የሚከፈልና 2 ሚሊዮን ዩሮ ደግሞ የተጫዋቹ አፈጻጸምና የክለቡ ስኬት እየታየ የሚጨመር በድምሩ 20 ሚሊዮን ዩሮ የሚከፍል ይሆናል። ተጫዋቹ በቱርክ በሚኖረው ቆይታ በአመት 7 ሚሊዮን ዩሮ የተጣራ ክፍያ የሚያገኝ ሲሆን ለ3 ዓመታት የሚቆይ ውል ከተጨማሪ የአንድ ዓመት ማራዘሚያ አማራጭ ጋር ይፈርማል። ትሮሳርድ የሕክምና ምርመራውን ለማድረግና ዝውውሩን በይፋ ለማጠናቀቅ ዛሬ ምሽት ኢስታንቡል ይገባል ተብሎ ይጠበቃል። ውድ የኤሪሳት ተከታታዮች የአማርኛ ስፖርት ዜናዎቻችን እነዚህን ይመስሉ ነበር። ስለተከታተላችሁን እያመሰገንን በመጪው አርብ በተመሳሳይ ሰዓት እንድትጠብቁን እየጋበዝን ተሰናበትን።